በ22ኛው ክፍለ ዘመን የሰው ልጅ ይሰራቸው የነበሩት ስራዎች በሙሉ በሮቦት ነው የሚሰሩት። የሰው ልጆችን በጣም ከመስነፋቸው የተነሳ ምንም ነገር ተነስቶ አይሰሩም። ሙሉ ጊዜያቸውንም የሚያሳልፉት ሶሻል ሚዲያዎችን በመጠቀም ነበረ። በዚህም የተነሳ የሰው ልጆች ራሳቸውንም ሆነ አካባቢያቸውን መጠበቅ ስላልቻሉ ምድር በሙሉ በቆሻሻ ትሞላለች። እነኚህ በቴክኖሎጂ የተራቀቁ ሰዎችም የቆሻሻ መጣያ በመሰለችው ምድር ላይ መኖር አልፈለጉም። በምድር ላይም ቆሻሻን የሚያጸዱና መልሰው ወደ ስራ የሚያውሉ ሮቦቶችን በመታው ወደ ሌላ ቦታ ይሄዳሉ። ምድርንም እንዲያጸዱ ና ቆሻሻዎችን መልሰው ለጥቅም እንዲያውሉ ከታዘዙት ሮቦቶች ውስጥም ሁሉም ይጠፉና ዎል-ኢ የተሰኘችው ሮቦት ብቻ ትቀራለች። ዎል-ኢ የተሰኘው ሮቦትም ለብቻው ይህ ሁሉ ቆሻሻ ማጽዳት ስለማይችል የሰው ልጆች ትተውት ወደ ሄዱት ምድር እንዲመለሱ ማድረግ ይጀምራል። ሰላም ሁሉም ፊልማችን ጀምሯል። በዛሬ ሁሉም ፊልም የምንመለከተው ዎል-ኢ የተሰኘውን በ2008 የወጣ አኒሜሽን ፊልም ይሆናል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ። ነገር ግን ውድ ቤተሰቦች እነዚህን ፊልሞች ሰርቶ ለእናንተ ለማቅረብ ብዙ ልፋትና ድካም አለውና ቢያንስ ይህንን ቪዲዮ ላይክ በማድረግን የማገዙን እንዳትረሱ። ወደ ፊልሙ የሚጀምረው አሁን ካለንበት ክፍለ ዘመን አንድ ክፍለ ዘመን ወደፊት ተሻግሮ በ22ኛው ክፍለ ዘመን ነው። በዚህ ክፍለ ዘመን ሰው ልጆች በሙሉ ምድርን ትተዋት ሄደዋል። ይህም የሆነው ምድሪቱ በሙሉ በቆሻሻ ስለተሞላች ነበረ። የሰው ልጆችም ይህችን ምድር ትተው ከመሄዳቸው በፊት በርካታ የጽዳት ሮቦቶችን በዚህ አስቀምጠው ነበረ። ከነዚህ የጽዳት ሮቦቶች መካከልም ዎል-ኢ የተሰኘችው ሮቦት ብቻ ነው በአሁን ላይ የምትገኘው። ዎልም ሙዚቃ መስማት ያስደስታታል። ዎልም ቆሻሻ በመልቀም ስርዓት ውስጥ ይጠቅመኛል ብሎ የሚያስበውን እቃ በሙሉ ከወዳደቀ ነገር ወደ ሰራው ቤቱ ይወስዳል። ይህንን አካባቢም ለመኖር አስቸጋሪ ከሚያደርጉት ነገሮች ውስጥ አንደኛው አውሎ ንፋስ ነው። ዎል ግን በአውሎ ንፋሱ አይቸገርም። ምክንያቱም ዎልን የሰሩት ሰዎች አደጋ በሚፈጠር ጊዜ ልክ እንደ ኤሊ ሙሉ ለሙሉ ወደ ሰውነት ውስጥ እንዲደበቅ ማድረግ ችለው ነበረ። ኃይል ባነሰው ሰዓትም ፀሐይ ላይ በመውጣት በሶላር ሲስተም ራሱን ቻርጅ ያደርጋል። አንድ ቀንም ዎል ጠንካራ የብረት ሳጥን ያገኛል። ይህንን የብረት ሳጥንም የሌዘር ኃይሉን በመጠቀም ይከፍተዋል። በሚያስደንቅ ሁኔታ ግን ከዚህ የብረት ሳጥን ውስጥ አንድ ችግኝ ያገኛል። ዎልም ባገኘው ችግኝ በጣም ተደስቶ ወደ መኖሪያው ይወስደዋል። ነገር ግን ወደ ቤቱ እየገባ ያለ አንድ ቀይ ብርሃን ይመለከታል። ይህንንም ብርሃን ማሳደድ ይጀምራል። ዎልም ወደ ሰማይ በሚመለከት ሰዓት ይህ ብርሃን የሮኬት መጓጓዣ ብርሃን እንደሆነ አወቀ። ከዚህ የሮኬት መጓጓዣ ውስጥም ኤቭ የተባለች ሴት ሮቦት ትወጣለች። ይህች ሮቦት እጅግ ዘመናዊ ነች። ዎልም እንደተመለከታት ነበር የወደዳት። ኤቭ ግን እንደመጣች ቀጥታ ወደ ስራዋ ገብታለች። በአካባቢው ላይ የምትፈልገው ዕቃ አለ። ከሁሉ በላይ ግን ዎልን ያስገረመው ነገር ኤቭ ከእጆቿ ውስጥ ኃይል እያመነጨች የቆሻሻውን ክምር ስትንድ ተመልክቶ ነበረ። አንድ በረሮም ወደ ኤቭ ትገባና እሷን ማስቸገር ትጀምራለች። በመጀመሪያዎቹ ጊዜያት ላይ ኤቭ ምንም አልመሰላትም ነበር። ነገር ግን ይህች በረዶ ወደ ሰውነቷ ውስጥ ለመግባት በምትሞክር ሰዓት በረሮዋን ማባረር ትጀምራለች። ይህ በእንዲህ እንዳለ ዎል ኮሽታ ያሰማል። ኤቭም የተደበቀውን ነገር ለማወቅ ስትል የቆሻሻውን ክምር መነር ትጀምራለች። ዎልንም ስትመረምረው ተራ የጽዳት ሮቦት መሆኑን አወቀች። ዎልም ምንም አይጎዳኝም ብላ ስላሰበች እሱን ትታው ትሄዳለች። ዎል ግን እሷን መከተሉን አላቆመም። ኤቭም ፍለጋዋን ቀጥላለች። ነገር ግን አንድ የብረት ማግኔት ያጣብቃትና ለቅ ይላታል። በዚህም ኤቭ ትናደድና ሙሉ ማሽኑን ታፈነደዋለች። ዎልም ኤቭ ንዴት ውስጥ መሆኗን በተመለከተ ሰዓት እሷን ለማጽናናት ይሄዳል። ነገር ግን አውሎ ንፋሱ ይነሳል። ዎልም እንደምንም ራሱንና ኤቭን ያድናል። ወደ ቤቱም ከወሰዳት በኋላ ያሉትን አስገራሚ እቃዎች ማሳየት ጀመረ። አብዛኛው ነገር ለኤቭ አዲስ አልነበሩም። ነገር ግን የዎልን ዳንስ በምትመለከት ሰዓት በጣም ተደሰተች። እንደ ዎልም ለመጨፈር በምትሞክር ሰዓት ዎልን ከግድግዳ ጋር ትለጥፈዋለች። ዎልም በድጋሚ ኤቭን በጣም ስለወደዳት እጇን ለመያዝ ይሞክራል። ነገር ግን ኤቭ ፈቃደኛ አልሆነችም። ዎልም ጠዋት ላይ ያገኘውን ችግኝ እንደ ስጦታ ለኤቭ ይሰጣታል። ኤቭም የመጣውን ችግኝ እስካን በምታረግ ሰዓት ሰውነቷ ይከፈትና ችግኙን ወደ ውስጥ ታስገባዋለች። ከዛን ሰዓት በኋላ ኤቭ ሙሉ ለሙሉ መስራት ታቆማለች። ዎልም ኤቭን ለማንቃት የተቻለውን ነገር ሁሉ ይሞክራል። እንደሱ ወደ ፀሐይ ብርሃን ቢወስዳትም የኤሌክትሪክ ኃይል በላዩ ላይ ቢያደርግም ልትነሳ አልቻለችም። ዎልም በጣም ያዝንና ከኤቭ ጋር ያደረጋቸውን ነገሮች በድጋሚ እያደረገ እሷን ማስታወስ ይጀምራል። የዚህን ሰዓትም ኤቭን ወደዚህ ምድር ያመጣት ሮኬት ተመልሶ ይመጣል። ዎልም ይህንን በተመለከተ ሰዓት ይደነግጣል። ሮኬቱም ኤቭን ወደ ውስጥ ሲያስገባት ዎልም ተከትሎ በሮኬቱ ላይ ይሰቀላል። ሮኬቱም ሙሉ ለሙሉ ምድርን ያልፍና ወደ ህዋ ይደርሳል። ዎልም ህዋ ውስጥ በሚመለከተው ነገር በሙሉ ተገርሟል። ከምንም በላይ ግን እሱን ያስደስተው ለፀሐይ በጣም ቅርብ በመሆኑ በአንድ ጊዜ ኃይሉን መሙላቱ ነበረ። ሮኬቱም አክሲዮም ወደ ተባለ ቦታ ያርፋል። የሰው ልጆች አሁን ላይ ለመኖር የመረጡትም ይህንን አክሲዮም የተባለ ቦታ ነበረ። እነ ኤቭም ወደ ውስጥ እንደገቡ በርካታ የጽዳት ሮቦቶች ይመጡና እሷን ማጽዳት ይጀምራሉ። ሞ የተባለ ትንሽዬ ሮቦትም ዎልን ለማጽዳት ይሞክራል። ነገር ግን ዎል ኤቭ ወደ ሌላ ክፍል ስትዘዋወር እሷን መከተል ይጀምራል። ዎልም እግሩ ላይ የሚገኘው አዋራ ስላልተጸዳ ሞ የእሱን አዋራ ዱካ እየተከተለ ዎልን መከተል ይጀምራል። ዎል ግን ወደዚህ በመጣ ሰዓት በርካታ እንግዳ ነገሮችን ይመለከታል። የሰው ልጆችም ምድርን ለቀው ከመጡ በኋላ የበለጠ ሰነፍ ሆነዋል። ልጆቹንም የሚንከባከቧቸው
የሚያጸዷቸው፣ የሚያጫውቷቸውና ልብሶቻቸውን የሚቀይሩ እንዲሁም የሚያስተምሯቸው የየራሳቸው ሮቦቶች አላቸው። ወልም በአክሲዮን ውስጥ በሚዘዋወር ሰዓት ጆን የተባለውን አሰሪውን ያገኛል። ጆንም ወልን በተመለከተ ሰዓት በድንጋጤ ይወድቃል። ነገር ግን ወል ኤቭን መከተል ስላለበት ጆንን ትቶት ይሄዳል። ወልም በሌላ ክፍል ውስጥ ሜሪ የተባለችውን ሴት ያገኛታል። በአክሲዮን ውስጥ የሚገኙት ሰዎች ለረጅም ዓመታት በስክሪናቸው ላይ ሲመለከቱ ቆይተዋል። ጆንና ሜሪም በወል ምክንያት ለመጀመሪያ ጊዜ አይናቸውን ከስክሪናቸው ላይ አንስተዋል። ወልም በመጨረሻ ኤቭ የምትገኝበት ክፍል ጋር ይሄዳል። ነገር ግን ይህንን አክሲዮን የሚቆጣጠረው ኦቶ የተባለ የመርከቡ አርቲፊሻል ኢንተለጀንስ አውቶ ፓይለት ይገኛል። ኦቶም ኤቭን መፈተሽ እንዳለበት ተናገረ። ኦቶም ኤቭን ስካን አድርጎ ከጨረሰ በኋላ ወደ ማክሪያ ጋር በፍጥነት መልእክት ይልካል። ማክሪያ ማለት ኦቶን የሚቆጣጠረው ፓይለት ነው። ነገር ግን እሱም በጣም ሰነፍ ስለሆነ በርካታ ስራዎችን የሚሰራው ኦቶ ነው። ኦቶ ቀኑን ሙሉ የሰራውን ስራ ማታ ላይ ሪፖርት መመልከት በራሱ በጣም ያሰለቸዋል። በመጨረሻም ማክሪያ ኤቭን ያነቃታል። ማክሪያም ዘመናዊ የሆነውን ስክሪን ያስጀምረዋል። ከስክሪን ውስጥም አንድ ፕሬዝዳንት መናገር ይጀምራል። በምድር ላይ የሰው ልጆች በድጋሚ ተመልሰው መኖር እንደሚችሉ መናገር ጀመረ። ማክሪያም አክሲዮምን ለቆ ወደ ምድር ለመመለስ አስቧል። ኤቭም የዚህን ሰዓት ወልን ከጠረጴዛ ስር ትመለከተውና እንዲደበቅ ታደርገዋለች። ኦቶም ኤቭን በሚመረምርበት ሰዓት ወል የሰጣት ችግኝ ከሰውነቷ ውስጥ ተሰርቆ ነበረ። ኤቭንም በፍጥነት ወደ ሌላ ክፍል እንድትሄድ ያደርጓታል። የዚህን ሰዓት ግን ማክሪያ ወልን ይመለከተውና ይደነግጣል። ወልም በፍጥነት ይሄድና ይጨብጠዋል። ወል ግን ወደ አክሲዮን ሲገባ ሰውነቱ ስላልተጸዳ ከእጆቹ ላይ አፈር ያገኛል። ሮቦቶቹ ከወጡም በኋላ ማክሪያ ከወል እጅ ላይ ያገኘውን አፈር ወደ ስካነሩ ላይ ያስቀምጠዋል። በስካነሩ ላይ በተቀመጠው ቆሻሻ መሰረት በርካታ ጥናቶችን ማጥናት ይጀምራል። እነዚህም ጥናቶች በሙሉ የሚያመላክቱት በድጋሚ ወደ ምድር በመመለስ አዲስ ልምላሜና አዲስ ምድርን መፍጠር እንደሚችሉ ነበረ። በሌላ በኩል እነ ኤቭ ወደ ጽዳት ክፍል ገብተዋል። ኤቭም እሷን የሚያጸዳት ሮቦት ጋር ደርሳለች። ወል ግን በድንጋጤ በክፍል ውስጥ በሚሯሯጥ ሰዓት ወደ ሌላ የጽዳት ሮቦቶች ጋር ይገባል። ወልም በዚሁ ከቆየ እነዚህ የጽዳት ሮቦቶች እንደሚገሉት ስላሰበ በሌዘሩ መስታወቱን ሰብሮ ይወጣል። ወል ግን ለብቻው ማምለጥ አልፈለገም። ኤቭንም ለማዳን ወደ እሷ ጋር ይሄዳል። ኤቭን እያጸዳው ያለው ሮቦት ግን ወልን ለማስቆም ሲል ፓወር ይጠቀማል። ሮቦቱም የተጠቀመው ፓወር በቀጥታ ሌሎች የተበላሹ ሮቦቶች የታሰሩበትን መስታወት በሙሉ ይሰባብረዋል። የተበላሹት ሮቦቶች ግን ወልን እንዳዳኛቸው ስለቆጠሩት ተሸክመው ወደ ሊፍት ውስጥ ይወስዱታል። በሊፍት ውስጥም የሚገኘው ሲስተም የወልን ፎቶ ያነሳና በመላው አካባቢው ላይ ያሰራጫል። አሁን ላይ ወልን በመላው ከተማ ውስጥ እንደተፈላጊ ነው የሚቆጠረው። ኤቭም ወልን ይዛ ከአካባቢው ለማምለጥ ትሞክራለች። በሊፍት ውስጥ በሚገቡ ሰዓትም የእነሱን ፎቶ ትመለከትና በንዴት ስክሪኑን ትመታዋለች። ከሊፍት ውስጥ እንደወረዱ ግን ጸጥ ያለ ክፍል ያገኙና ወደዛ ይገባሉ። በድንገት ግን አንድ ፈታሽ ሮቦት ወደ እነሱ ጋር ይመጣል። ኤቭና ወልም ድምጻቸውን በማጥፋት ይደበቃሉ። ይህ የገባው ፈታሽ ሮቦት ግን ከዚህ በፊት ከኤቭ ላይ የተሰረቀውን ችግኝ ይጥለዋል። ወልም ችግኙን በፍጥነት ያነሷል። የዚህን ሰዓትም ሲስተሙ ወል የሚገኝበትን ክፍል ከአክሲዮኑ ነጥሎ ይወረውረዋል። ወልም የተወረወረውን ሮኬት ለማስቆም እየሞከረ ነበር። በርካታ በተኖችን በሚጠቀጥቅ ሰዓትም እሱ የሚገኝበት ሮኬት ይፈነዳል። ኤቭም ወል እንደሞተ አስባ ተስፋ ቆርጣለች። ወል ግን ከፍተኛ ኃይል ያለው የእሳት ማጥፊያን በመጠቀም ከፈነዳው ሮኬት ውስጥ ማምለጥ ችሏል። ኤቭም ወልን በድጋሚ በመመልከቷ በጣም ደስተኛ ሆናለች። በዛ ላይ ደግሞ የምትፈልገውን ችግኝ በእጁ ላይ ስትመለከት በጣም ትደሰትና ተሰማዋለች። ግን ምኑን የሳመችው ይመስላችኋል? እኔ የሚመስለኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያላረገ ሰው እንዳለ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጉን እንዳትረሱ። ፊልሙ ይቀጥላል። ወልና ኤቭን በውሃ ውስጥ ሆነው የተለየ ትዕይንት ማሳየት ይጀምራሉ። ሁለቱም በመስኮት እየተመለከቱ የነበሩትም ጆን እና ሜሪም ከረጅም ዓመታት በኋላ እጅ ለእጅ ይነካካሉ። በሌላ በኩል ወልና ኤቭ በድጋሚ ወደ አክሲዮን ተመልሰዋል። ኤቭም ወደ ማክሪያ በመሄድ ችግኙን ትሰጠዋለች። በአክሲዮን ውስጥ የሌለና በምድር ላይ ያሉትን ብቸኛ ተግባራቶችን ማሳየት ጀመረች። በምድር ላይ ሆኖ መጨፈር፣ ሲኒማ መሄድና የተለያዩ ተግባራቶችን ማድረግ። ኤቭም ይህንን ቪዲዮ የቀረጸችው ከወል ቤት ነበረ። ቪዲዮውንም በምትመለከት ሰዓት ወልን ታስታውሰዋለች። በሌላ በኩል ወል ኤቭ ስለጠፋችበት እሷን ለመፈለግ ወደ ቆሻሻ ቱቦ ውስጥ ይገባል። ማክሪያም ወደ ምድር ለመመለስ ወስኗል። ኦቶ ግን ይህ ሁሉ ነገር እንዲሆን አይፈልግም። የሰው ልጆች በድጋሚ ወደ ምድር ከተመለሱ እሱ ምንም ስራ ላይ ኖሮ ነው። ኦቶም የማክሪያን ሀሳብ ለማስቀየር ሲል አንድ ፕሬዝዳንት የተናገረውን ንግግር ያሰማዋል። የከፈተው ቪዲዮ ምድር ሙሉ ለሙሉ እንደምትጠፋ የሚያሳይ ቪዲዮ ነበረ። ማክሪያም ኦቶን አምኖት ነበር። ነገር ግን ቪዲዮውን ተመልሶ በሚመለከተው ሰዓት ይህ ቪዲዮ ከረጅም ዓመታት በፊት የነበረ ቪዲዮ ነው። ኦቶም እሱን እያታለለ መሆኑን ሲያቅ ኦቶን ሀሳብ ይቃወመዋል። ነገር ግን ኦቶን የምታገለግል ትንሽ ሮቦት መታም ችግኙን ወደ ቆሻሻ መጣያ ውስጥ ጥለዋለች። ኤቭን ለመፈለግ ወደ ቆሻሻ መጣያ ቱቦ ውስጥ የገባው ወል ግን ችግኙን ያገኘዋል። ኦቶም በፍጥነት ወልን በመሄድ በኤሌክትሪክ ንዝረት ያቃጥለዋል። ኤቭና ኦቶንም ወደ ቆሻሻ መጣያው ይጥላቸዋል። በዚህ ክፍል ውስጥ የሚገኙት ሁሉም ቆሻሻዎች ወደ ህዋ ነበር የሚበተኑት። ኤቭም ራሷን ማዳን ብትችልም
ሞልን ግን ማዳን አልቻለችም። ሞ የተባለው ትንሹ የጽዳት ሮቦትም ከክፍሉ በር ላይ ቆሞ ስለነበረ እነሱን ይረዳቸዋል። በእለቱ መጣል ያለበት ቆሻሻ ሙሉ በሙሉ ተጥሎ ስላለቀ የክፍሉ በር ይዘጋል። ትዕይንቱ ሲቀየር ሶስቱም ሮቦቶች ተርፈው እንመለከታለን። ነገር ግን ዎል በጣም ከባድ አደጋ ደርሶበታል። በአክሲዮን ውስጥም ለሱ የሚሆን መለዋወጫ መፈለግ ትጀምራለች። ዎል ኢ ግን በጣም የቆየ ሞዴል ያለው ሮቦት ስለሆነ ለሱ የሚሆን መለዋወጫ ማግኘት አልቻለችም። ዎልም ለኤቭ በዚህ ሰዓት የበለጠ የሚያሳስበው ነገር የምድር ሁኔታ ስለሆነ ምድር ላይ ሄዳ ሁሉንም ነገር እንድታስተካክል ይጠይቃታል። ነገር ግን ኤቭ እሱን ትታ መሄድ አልፈለገችም። ዎልንም ይዛ እርዳታ ወደምታገኝበት ቦታ ትሄዳለች። የዚህን ሰዓትም በዎል ምክንያት ከታሰሩበት ቦታ ያመለጡት ሮቦቶችም ከነሱ ጋር ሆኖ እየረዷቸው ነበረ። በሌላ በኩል ማክሪያ ወደ ምድር ለመመለስ ከኦቶ ጋር መጨቃጨቁን አቁሟል። ኦቶንም በማታለል በስክሪን ላይ የሚገኘውን ችግኝ በእጁ ላይ እንደሚገኝ ማስመሰል ጀመረ። ኦቶም በፍጥነት ችግኙን ለመንጠቅ ወደሱ ጋር ይሄዳል። ማክሪያም አጋጣሚውን በመጠቀም ትንሿን ሮቦት ከአክሲዮሙ ያስወጣታል። በቀጥታም ከአክሲዮሙ ወደ ምድር የሚመለሱበትን ሲስተም ያስጀምረዋል። ወደ ምድርም ሊመለሱ ስለሆነ ሁሉም ሰዎች ካሉበት ክፍል መውጣት ይጀምራሉ። ሁሉም ሰዎች በአንድ ቦታ መሰብሰብ ቢችሉም ኦቶና ማክሪያው እየተጣሉ ስለነበረ ሚዛናቸውን መጠበቅ አልቻሉም። ጆንና ሜሪም የተቻላቸውን ልጆች በአንድነት ሆነው ያተርፋሉ። በተጨማሪም አንድ ትልቅ የብረት ዘንግ ሰዎችን በሙሉ ሊጨፈልቃቸው ሲል ኤቭ ትሄድና ታስቆመዋለች። ኦቶም በድጋሚ ወደ ምድር የመመለስ ሲስተሙን ያስቆማል። ዎል ግን ይህ እንዲሆን ስላልፈቀደ ራሱን በማስጨፍለቅ ሲስተሙን ያስቆመዋል። ማክሪያም ኦቶ የተባለውን የአርቲፊሻል ኢንተለጀንስ ፓይለት ሙሉ በሙሉ በመዝጋት መርከቡን እሱ መቆጣጠር ይጀምራል። ወደ ምድርም ከተመለሱ በኋላ በቀጥታ ኤቭ ለዎል የሚሆኑትን መለወጫዎች ወደሚገኙበት ክፍል ትሄዳለች። ለዎል ሙሉ ሰውነቱን ብቀያየርለትም እሷን ሊያስታውሳት አልቻለም። ዎልም አሁን ላይ ልክ እንደማንኛውም ሮቦት ስራውን ብቻ መስራቱን ቀጥሏል። ኤቭም እንዲያስታውሳት ብላ ከዚህ በፊት እንደሳመችው ትስመዋለች። ዎልም ወዲያውኑ ያስታውሳታል። የሰው ልጆችም ምድራቸውን በሚገባ መጠበቅ ይጀምራሉ። ያቺንም ችግኝ አባዝተው በየቦታው ይተክሏታል። ከዚህ በኋላ የሰው ልጆችም በምድር ላይ እንደ ቀድሞ መኖራቸውን ይቀጥላሉ። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወሏን በተን በመጫን ቤተሰብ መሆን ትችላላችሁ።